ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች እንደምን ቆያችሁ? በተለመደው ሰዓት የዘውትር ፕሮግራማችንን ወደ እናንተ ይዘን መጥተናል። በዕለተ ሮብ ፕሮግራማችን እንግዲህ በርከት ባሉ ነጥቦች ላይ የምንወያይበት በርካታ አጀንዳዎች ባለፉት 24 ሰዓታት በእግር ኳሱ በተለይ በእንግሊዝ ፕሪሚየር ሊግ ብዙ መነጋገሪያ አርዕስቶች ሲፈጠሩ በርካታ ጉዳዮች እየተነገሩ አወዛጋቢ መረጃዎችም እየወጡ በስፋት ለእግር ኳሱ ቤተሰብ በርካታ ነጥቦች ለመወያያነት የሚበቁ መረጃዎች እየወጡ ነው የሚገኙት። ከነዚህም መካከል እንግዲህ መርጠን ለእናንተ ለመወያያነት ይመጥናል ያልነውን የተለያዩ ፕሮግራሞችን በዕለተ ሮብ ከእናንተ ጋር ቆይታ ለማድረግ መርጠናል። የመጀመሪያ ክፍል ቆይታ የምናደርገው የማይልስ ሉዊስ ስኬሊ ቆይታን ጉዳይ በተመለከተ በትናንትናው ዕለት እንደተመለከታችሁት በዜናው ዘርፍ በስፋት መነጋገሪያ አርዕስት የፈጠረ ሁለት አይነት መልክ ያለው ዘገባ ለእግር ኳሱ ቤተሰብ ከሰዓት በኋላ ተጋርቷል። ያንን መረጃ እንግዲህ ከተጨባጭ የመረጃ ምንጮችና ከዕለታዊ ጋዜጦች ጋር አገናኝተን ከእናንተ ጋር ትኩረት ሰጥተን በዚህ መረጃ ዙሪያ የምንወያይ ይሆናል። ማይልስ ሉዊስ ስኬሊ ለሁለት ትላልቅ ክለቦች ለቼልሲና ለማንቸስተር ዩናይትድ በኢንተርሚዲየሪዎች አማካኝነት ቀርቧል ነው እየተባለ የሚገኘው። ይህም መረጃ ደግሞ በሌላ በኩል ሌላ እይታ ያለውን መረጃ የተለያዩ የእንግሊዝ ዘጋቢዎች እንዲሁም እነ ፋብሪዚዮ የራሳቸውን መረጃ አጋርተዋል። ሁሉንም መረጃዎች እንግዲህ አጠቃለን በዚህ ፕሮግራም ወደ እናንተ ተደራሽ የምናደርግ ይሆናል። ይሄ ከምን መመዘኛ ነው ግን ተጫዋቹ ለሽያጭ ወይም እንዲሸጥ አንድ ክለብ መጥቶ ከአርሴናል ጋር እንዲደራደር ይፋዊ ጥያቄ እንዲያቀርብ ኦፊሻል ኦፈሮችን አቅርቦ ከአርሴናል ጋር ለድርድር ሁኔታው እንዲመቻች አደራዳሪ አካላት ለምን በር መክፈት አስፈለገ የሚለው አንድ ራሱን የቻለ ነጥብ ነው። በሌላ በኩል ደግሞ ተጫዋቹ የራሱን አቋም የገለጸበትም መረጃ ወጥቷል። ስለዚህ በዚህ መረጃ ዙሪያ ያለውን ተጨባጭ እውነታ በዚህ ፕሮግራም የምናነሳ ነው የሚሆነው። ከዚህ ፕሮግራም በመቀጠል በቀጥታ ትኩረት የምናደርገው የዕለተ ረቡዕ የዝውውር ገጾቻችን ከትላልቅ ጋዜጦችና ከታመኑ የመረጃ ምንጮች የወጡ በርካታ የዝውውር መረጃዎች አሉ። አርሴናል ሁለት አዳዲስ ኢላማዎችን በራደር ውስጥ አስገብቷል። ኤንዞ ፈርናንዴዝ እና የማንቸስተር ሲቲ ጉዳይ በመጨረሻ ቀናት የዝውውር ትልቅ ትኩረትና ትልቅ ክፍያ ሊሆን እንደሚችል በስፋት እየተነገረ ነው። ሊቨርፑል ከዘገየ በኋላ ኮርቲስ ጆንስን ሸኝቶ በቦታው ላይ ያልተጠበቀ ሌላ ሚሊዮን ፓውንድን ለማውጣት መዘጋጀቱ እየተሰማ ነው። በርካታ ክለቦች በዝውውር የመጨረሻ በዝውውር መስኮቱ 19 ቀናት ላይ በጣም ውጥረት የበዛበት ሳምንት ቀናትን ሊያሳልፉ እንደሚችሉ ከወዲሁ እየተነገረ ነው የሚገኘው። በሁለተኛ ክፍል ፕሮግራማችን በዚህኛው የመጀመሪያ ክፍል ላይ የማይልስ ሉዊስ ስኬሊ ጉዳይ ላይ ብቻ እናተኩር እንጂ ሁለተኛ ክፍል ላይ አርሴናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሲቲ የሁሉንም ክለቦች መረጃ ይዘንላችሁ እንመጣለን። በሶስተኛ ክፍል ዛሬ ምሽት እግር ኳሳዊ ታሪክ በመላው ዓለም የቲቪ መስኮት የእግር ኳሱ ቤተሰብ የናፈቀው የግዙፍ ውድድሮች በር መክፈቻ የመጀመሪያው የዩኤፋ ሱፐር ካፕ ይደረጋል። የዓለም የእግር ኳስ ቤተሰብ እንግዲህ ዛሬ ወደ ቲቪው የሚመለስበት ነው። በተለይ ታሪካዊ ምሽት ነው። ኡመር አርታን የዛሬ ምሽቱን የፒኤስጂ እና የአስቶን ቪላን ጨዋታ በዳኝነት የሚመሩት ጨዋታ ይሆናል። የዩኤፋ ሱፐር ካፕን ጨዋታ በተመለከተ በተለይ ለቀጣይ ዓመታት የዘንድሮ ዓመትን ጨምሮ የማድሪድ አይነት ታሪክ ለመስራት ቁርጠኛ ሆነው የተነሱት ፒኤስጂዎች ሁለት ተከታታይ የዩኤፋ ሻምፒዮንስ ሊግ ማሳካት አይበቃንም ብለው ለሶስተኛ ሻምፒዮንስ ሊግ የተዘጋጁበት አስደናቂ የፒኤስጂን የቡድን ግንባታ ጥገናዊ ለውጥ አስፈላጊው የሽግግር ጊዜን
በተመለከተ ፔዥን አተኩረን ዩኤፋ ሱፐር ካፕ የዛሬ ምሽቱን ጨዋታ ቅድመ ጨዋታ ነጥቦችን እናነሳለን። በእነዚህ 3 ፕሮግራሞች ከእናንተ ጋር ዕለተ ረቡዕን ቆይታ ስናደርግ እናንተ ፕሮግራማችንን ላይክ አድርጉ፣ ተደራሽነቱ ከፍ እንዲል አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉ። በትናንትናው ዕለት አሚር ላደረክልን ከፍተኛ የሱፐር ቻት ድጋፍ ልባዊ ምስጋናችን እያቀረብን አሚር ወዳጃችን አድማጫችን እንግዲህ ለረጅም ዓመት ከቻናላችን ጎን በመቆም ቻናላችንን ሲደግፍ የቆየ ምርጡ አድማጫችን ነው። በቻናላችን ስም አሚርን ከልብ ማመስገን እንፈልጋለን። ሌሎቻችሁም ቻናላችንን እንድትደግፉ የአክብሮት ግብዣችን ነው። እስቲ የዛሬው ትልቁ ነጥብ ማይልስ ሉዊስ ስኬሊን የተመለከተው መረጃ ነው። በቀጣይ የምትመለከቷቸው ጋዜጦች፣ የእንግሊዝ ታብሎይዶችም ተጨባጭ መረጃዎችም ሁሉም ትኩረታቸው ያደረጉት ሉዊስ ስኬሊን በተመለከተ ነው። እነዚህን ጋዜጦች እስቲ ተመልከቷቸው። ሁሉንም በስክሪናችን ላይ የዛሬ የህትመት ውጤቶች ናቸው። በእንግሊዝ በዛሬው ዕለት ለእግር ኳሱ ቤተሰብ ለንባብ የበቁ ጋዜጦች ናቸው። እንግዲህ ሁሉም ትኩረታቸው ሉዊስ ስኬሊ ሆኗል። አጀንዳው ሉዊስ ስኬሊ፣ ማይልስ አፓርት ይላል ዴሊ ኤክስፕረስ። ሚረርም የራሱን አርዕስት ተጠቅሟል። ዘጋርዲያንም፣ ቴሌግራፍም፣ ዘሳንም ሁሉም ማለት ይቻላል የሉዊስ ስኬሊን ጉዳይ አዲስ ቡምቡሼል ማለት እንችላለን። ያልተጠበቀ መረጃ ነው የወጣው ከወደ ለንደን። ዘጋቢው ማን ነው? የሚረር ስፖርት ዘጋቢ፣ የለንደን ፉትቦል ዘጋቢ ቦቢ ነው ይህን መረጃ ማውጣት የቻለው። ይህን ዘጋቢ ታስታውሱታላችሁ። ከዚህ በፊት በታወቁና በተጨበጡ ሪሊያብል መረጃዎች የሚታወቅ በአብዛኛው በተደጋጋሚ መረጃዎችን በመጻፍ አይደለም የሚታወቀው። በሚረር ገጹ ላይ የሚያወጣቸው መረጃዎች ከረጅም ጊዜ አንድ የሚጽፋቸው ጽሁፎች ወይም የሚያጋራቸው መረጃዎች በአብዛኛው በእግር ኳሱ ቤተሰብ ዘንድ ተቀባይነቱ በጣም እጅጉን ከፍተኛ ነው። ምክንያቱም ይሄ ዘጋቢ የአርሴናል ሪፖርተር አይደለም፣ የቼልሲ ሪፖርተር ነው። በሚረር ገጹ ላይ በቼልሲ ዙሪያ የተለያዩ ጽሁፎችን የሚያሰፍር በለንደን ክለቦች ላይ ያተኮረ ቦቢ ቪንሰንት የሚባል የታወቀ የዴሊ ሚረር ዘጋቢ ነው። የኔ ነው ባለው መረጃ መሰረት ማይልስ ሉዊስ ስኬሊ በኢንተርሚዲሪዎች አማካኝነት ለቼልሲ እና ማንቸስተር ዩናይትድ ኦፊሻሊ ቀርቧል። ኢንተርሚዲሪዎች በነገራችን ላይ ይህን የዝውውር መስኮት በንቃት እየመሩት ነው። አደራዳሪ አካላት ለምሳሌ አርሴናል ብሩኖ ጊመሬስን ያስፈረመው በእነዚህ አማካኝነት ነው። አደራዳሪ አካላት ነው አርሴናልን ለኒውካስል በዚህ አይነት ክፍያ ድርድሩን ብትከፍቱና በንቃት ድርድሩን ብታካሂዱ ብሩኖ ጊመሬስን የማግኘት ቻንስ አላችሁ ብለው ለአርሴናሎች ጥቆማ የሰጡት አደራዳሪ አካላት ናቸው። ከዛም በኋላ አርሴናል እንደውም መሀል ላይ በብሩኖ ጊመሬስ የዝውውር ሂደት ወቅት ስናነሳቸው ከነበራቸው ነጥቦች መካከል አንዱ ምንድነው? አርሴናል እዛ ዝውውር ላይ ተነግሮት የገባው ዋጋና ከኒውካስል የሰማው ዋጋ በጣም ሰፊ ጋፕ እንደነበር በወቅቱ ስናነሳ ነበር። ኢንተርሚዲሪዎች ሲሉ የነበሩት 55 እስከ 60 ሚሊዮን ፓውንድ ነው። አርሴናል ዝውውሩን ያጠናቀቀው 75 ሚሊዮን ፓውንድ ነው። ሰፊ ጋፕ ነበረው። ግን አርሴናል ብሩኖ ጊመሬስ እንዲያስፈርም በር ከፍተዋል። ይሄ የኢንተርሚዲሪዎችን በዝውውር ላይ ያላቸውን ከፍተኛ የአደራዳሪነት አቅምን ነው የምንመለከተው እና የአንድ ተጫዋች ሴትል መሆን፣ ከክለብ የመውጣት ፍላጎት፣ ከተጫዋቹ ተወካዮች በኩል የሚያገኟቸው መረጃዎችና ክለቦች ደግሞ በገበያ ላይ የሚፈልጓቸውን ተጫዋቾች ካላቸው ድክመትና ክፍተት አንጻር ገበያው ላይ የሚያደርጉትን ጥረት ሲመለከቱ እንደነዚህ አይነት ሂደቶችን በቀጥታ በማቆራኘት እንግዲህ ወደ ጠረጴዛ እንዲመጡ በር ይከፍታሉ። ክለብንና ፈላጊ ክለብንና ተጫዋችን። ከዛም በኋላ ነው ወደ ሻሽ ክለብ ጉዳዮች ሁሉ የሚያድጉት እንጂ አደራዳሪ አካላት ክለብ ከክለብ ጋር አይደለም ያገናኙት።
ተጫዋችን ከክለብ ጋር ይሄ በጣም በገበያው ላይ በቅርብ ዓመት በተለይ ለቼልሲ በአብዛኛው የተጫዋቾች ዝውውር ላይ ለአደራዳሪ አካላት ለሶስተኛ ወገን የተከፈለ ክፍያ ጭምር ቼልሲ ምን ያክል እንዳስቀጣው ተመልክታቸዋል። ከባድ አደጋ ውስጥ ፋይናንሻሊ እንደከተተው እነዚህ የክፍያ ስርዓቶች ደግሞ በፊፋ ህጋዊነት የተፈቀደላቸው ገደብ አለ። ከዛም በኋላ ደግሞ ፊፋ እውቅና ያልሰጣቸው ደግሞ ህገወጥ የሆኑ ክፍያዎችም ነበሩ። አሁን ያ ነው ቼልሲ ቤት ለቀጣይ 2 ዓመት ምርመራ እንዲደረግ እና የመጀመሪያውን ስቴጅ ቼልሲ ቅጣቱን ሁላ ያለፈበት መንገድ ያለፈው ሳምንት ሲዘገብ ነበር። እነዚህ አካላት በጣም የዝውውር ከባድ የአንድ የዝውውር ሂደት የተቀላጠፈ እንዲሆንም እዛ ዝውውር ላይም የጨረታውንም አቅም አብዛኛውን ሂደት በመምራት ይታወቃሉ እና በእነዚህ አካላት አማካኝነት ነው እንግዲህ ለቼልሲና ለማንቸስተር ዩናይትድ ማይልስ ሉዊስ ስኬሊን አቀረቡ። ሁለቱ ክለቦች በተለያየ መንገድ ጉዳዩን ተመለከቱ። ካሁን በኋላ የማሳያችሁ ጋዜጦች በጣም እጅጉን ትኩረት የሚስቡ በእንግሊዝ ለህትመት ሲበቁ ሁሉም የእግር ኳሱ ቤተሰብ 100% በሚባል ደረጃ የሚቀበሏቸው የመረጃ ምንጮች ናቸው። ዘጋርዲያን እና ቴሌግራፍ የሁለቱን ጋዜጦች ዘገባ ለያይተን እንመለከታለን። ለምን? ሁለት መልክ ያለው ዘገባ ስለወጣ። አትሌቲክስም የራሱን ዘገባ ሰርቷል በአርሴናል ሪፖርተሮች አማካኝነት። ቴሌግራፍም የራሱን ዘገባ ሰርቷል። ሁሉም ግን የእግር ኳሱ ቤተሰብ ነው ብይኑንም የራሱን አቀባበል የሚያደርገው ከመረጃዎች አንጻር። ለምሳሌ ይህን የዘጋርዲያንን ጋዜጣ እስቲ እንጀምርና ለመወያያነት በር እንክፈት። የዘጋርዲያን በጂሚ ጃክሰን አማካኝነት። ይሄ ዘጋቢ ደግሞ የማን ነው? የማንቸስተር ዘጋቢ ነው። ምን ይላል በዘገባው ላይ? የአርሴናሉ ሉዊስ ስኬሊ ለዩናይትድ እና ቼልሲ ኦፈርድ ተደርጓል፣ ቀርቧል። ምክንያቱም ነው የሚለው ይሄ ዘጋቢ ከነ ምክንያቱ የቀረበበት ምክንያት አርሴናል ባሳየው ፍላጎት ኢንተርሚዲየሪዎች ገብተው ለነዚህ ሁለት ክለቦች አቀረቡን። አርሴናል ለምን ፍላጎት አሳየ? በብሩኖ ጊማሬስ ዝውውር ላይ አርሴናል 75 ሚሊዮን ፓውንድ ከፍሏል። ተጫዋቹ የፈረመው ለስንት ጊዜ ነው? ለ4 ዓመት። ልብ በሉ፣ ለ4 ዓመት ነው የፈረመው ኮንትራት ለ4 ዓመት ሆነ እንጂ ለኒውካስል የኮንትራት ክፍያ የሚከፈለው በ3 ተርም ነው። ያ ማለት በዚህኛው የዝውውር መስኮት አርሴናል 25 ሚሊዮን ፓውንድ ከፍሏል ለብሩኖ ጊማሬስ። አምና ታስታውሱ እንደሆነ አርሴናል ከሽያጭና ከገቢ ጋር በተያያዘ ጥያቄ ነበር። 230 ሚሊዮን ፓውንድ አርሴናል በቀጥታ ኢንቨስት አድርጓል። ኔት ስፔንድ ማለት እንደ ኮንትራታቸው ተቆራርጦ ይከፈል እንጂ በውጪ ደረጃ የተያዘው 230 ሚሊዮን ፓውንድ ለተጫዋቾች ኢንቨስት አድርጓል። አርሴናል ባለፉት 10 ዓመት ውስጥ ለቻምበርሌን ሽያጭ ላይ ነው ከፍተኛ ገቢ ወደ ባንክ አካውንቱ ማስገባት የቻለው። ለሊቨርፑል የሸጠበት ወቅት 36 ሚሊዮን ፓውንድ። ስለዚህ የአርሴናል የሽያጭ ሂደት ገቢና ወጪን የማመጣጠን ከአዲሱ ስኳድ ሬሾ ጋር ጫና ተፈጥሮበታል። ክለቡ በጣም ትርፋማና በከፍተኛ ገቢ ያስመዘገበበት የተጠናቀቀው ሲዝን ነው። ግን ወጪና ገቢን የማመጣጠን አስገዳጅ ቅድመ ሁኔታ አለበት። ለምሳሌ ታስታውሱ እንደሆነ ኤሚል ስሚዝ ሮው ከሸጧቸው ምክንያቶች መካከል የአካዳሚ ውጤት ስለሆነ ጥሬ ትርፍ ተደርጎ ስለሚመዘገብ የዛ ተጫዋች ሽያጭ አሞርታይዝ ሲደረግ በጊዜው ለነ ሃቨርት የወጣውን ክፍያ ሳስቴናቢሊቲውን እንዴት መጠበቅ እንደቻለ እናስታውሳለን። በተመሳሳይ ወቅት ሽያጩ ባይካሄድም 1 ዓመት ከነ ሃቨርት ጋር ቆይቶ የተጫዋች ቢሸጥም ግን የሽያጩ ሂደት እንዴት አርሴናል ካለፈው የሂሳብ መዝገብ ጫና በዚህ ተጫዋች ሽያጭ እንደተላቀቀም እናስታውሰው። በተጨማሪም የነ ኤድር ኒኬቲያን አይነት ዝውውር የነ ፍሎሪያን ባለጉን ሽያጮች አርሴናልን ከትላልቅ የፋይናንስ ጫና ጠብቀውታል።
አሁን ግን አምና ያን ክፍያ አውጥቶ በዛ የሂሳብ መዝገብ ሲተላለፍ የፋይናንስ ጫና አለ። ስለዚህ ገቢና ወጪውን ፋይናንሻሊ ማመጣጠን ስላለበት አርሴናል ኦፈሮችን ለማዳመጥ በሩን ከፍቶ ተጫዋቹን ግን ልቀቅ አላለውም ነው። ስለዚህ እዚህ ጋር ምን ያስፈልጋል? አደራዳሪ አካላት ያስፈልጋል ነው። እንደ ዘጋርዲያን ዘገባ ከሆነ ጂሚ ጃክሰን እንደሚለው ከሆነ በዛም ወቅት ነው ይህን የተመለከቱት አደራዳሪ አካላት ወሰዱና በዚህን ሰዓት የግራ ፉልባክ በገበያ ላይ እየፈለጉ የሚገኙት ዊንግ ባክም እንደ ፉልባክም በአማራጭነት ደግሞ አማካይ ሆኖ መጫወት የሚችለው ይህን የ19 ዓመት የሄሊንድ የአካዳሚ ውጤት በተጠናቀቀው ሲዝን እስከ 2030 የሚያቆየውን ኮንትራት የፈረመው ማይልስ ሉዊስ ስኬሊን ለሁለት ክለቦች በጨረታ መልክ አቀረቡ፣ ለቼልሲ እና ለማንቸስተር ዩናይትድ። ቼልሲም ማንቸስተር ዩናይትድም በተለያየ አቅጣጫ የተጫዋቹን ሁኔታ መመልከት ጀመሩ። በደም እዚህ ጋር አንድ ጉዳይ ግልጽ መሆን አለበት። አርሴናል አምና ያወጣው ገንዘብ ከዘንድሮ የፋይናንስ ስርዓት ጋር በአዲስ የሂሳብ መዝገብ ለመጀመር የአምናው አሞርታይዝ የሚደረገው በዘንድሮ ሂሳብ ስሌት። ስለዚህ ይህን ተጫዋች መሸጥ አዲስ ፕሮፊት በባንኩ ላይ ኢንጀክት ስለሚደረግ በተለይ የስኳድ ኮስት ሬሾ ጫና፣ ይሄ የሂሳብ አሰራርን ምናልባት የኢንዲፔንደንትን ቪዲዮ ወደ 19 ደቂቃ በስፖርቱ ገጽ ላይ የተለቀቃለ፣ ገብታችሁ ተመልከቱ። በጣም ስሌቱ እርጋታንና የሰከነን አካሄድ ያስፈልገዋል። ምክንያቱም ገቢው ከፍ ባለ ቁጥር አንድ ክለብ ማውጣት የሚችልበትም ስርዓት በአዲስ መልኩ ተሻሽሏል። አሁን ከዚህ በፊት የአካዳሚ ተጫዋች መሸጥ የሚያስገኘውን ፕሮፊት አይነት አይደለም። የሚሸጠው ተጫዋች ካደረገው ደቂቃና ወደዛ ክለብ ከሄደ በኋላ ከሚጫወትበት ደቂቃ ጋር የተሰላ ደግሞ አዲስ የፋይናንስ አሰራር አምጥተዋል፣ በጣም ጥብቅ ለማድረግ ሂደቱ። ስለዚህ ጉዳዩ ሰፋ ተደርጎ መታየት ስላለበት ነው። ታዲያ ይሄ ተጫዋች አሁን ለሁለቱ ክለቦች ሲቀርብ ዘጋርዲያን ይህን ዘገባ ይዞ ወጣ። አሁን ደግሞ በቀጥታ ይህን ጋዜጣ ተመልከቱት። ዘጋርዲያን የሚለው ምንድነው? ቀርቧል ነው ተጫዋቹ ለሁለቱ ክለቦች። ከዛም በኋላ ቴሌግራፍ ደግሞ በዶሚኒክ ቲኪንግ በታመነው የደብሊኑ ዘጋቢ ይሄ ዘገባ ደግሞ በህትመቱ ላይ ይዞ ወጣ። ሉዊስ ስኬሊ ደብል ስናፕ ይላል። ኢን ደብል ስናፕ ይሄ ለሁለቱ ክለቦች ቀለይ እንደ ዘጋርዲያን ዘገባ ምን የሚል መረጃ ወጣ? ለቼልሲ እና ማንቸስተር ዩናይትድ ቀረበ ተባለ። ምሽት ላይ በወጡ ዘገባዎች ለዛሬ ለህትመት የሚበቁ ጋዜጦች ላይ ከተያዙ ነጥቦች መካከል ደግሞ ቴሌግራፍ የሚለው ሁለቱም ክለቦች ተጫዋቹን ለማስፈረም የቀረበላቸውን ጉዳይ ውድቅ አደረጉ፣ ላለማስፈረም ወሰኑ አለ። ቴሌግራፍ ቀን ላይ ቀረበላቸው፣ ዛሬ ደግሞ ጥያቄውን አልተቀበሉትም፣ ውድቅ አደረጉ ይላል። ለእነዚህ ክለቦች ተጫዋቹ ለሽያጭነት ቀርቧል የሚል ዘገባ ከወጣ በኋላ ሁለቱም ክለቦች በተጫዋቹ ላይ ያላቸውን ፍላጎት ግን ውድቅ አደረጉ። ውድቅ ያደረጉበት ምክንያት ግን ዘሳን ደግሞ ተንትኖታል። በሌላ በኩል ዘሳን የተነተነው በማንቸስተር ዩናይትድ በኩል ያለውን ተጨባጩን እውነታ ነው። አሁን ጉዳዩ እንግዲህ በዚህ 24 ሰዓት 48 ሰዓት ብቻ የተፈጸመ ጉዳይ አይመስልም። ምክንያቱም ይሄ ከበስተጀርባ የነበረ አንዳንድ ሩመርስ ነበር። ባለፉት ቀናት ታስታውሱ እንደሆነ ከ5-6 ቀን በፊት የሉዊስ ስኬሊ ምስል ያለበትን ፕሮግራም ተመልከቱ። እዚህ ተጫዋች ላይ ዩናይትድ ጠንካራ ፍላጎት ማንጸባረቁንና ለተጫዋቹ 42 ሚሊዮን ፓውንድ ለመክፈል ዝግጅት ማድረጉን ዘሳን ዘግቦ ወደ እናንተ ከነጋዜጣው ይዘንላችሁ መተን ነበር ከቀናት በፊት 5-6 ቀን አይሞላው። ከ3 ቀን በፊት ደግሞ ፋብሪዚዮ አንድ መረጃ በዩቲዩብ ገጹ ላይ ሲያወራ ካደመጣችሁት፣ በተለይ ማንቸስተር ዩናይትድ ደጋፊዎች ማንቸስተር በግራ ፉልባክ ቦታ ኤክስፒሪየንስ ያለው በፕሪሚየር ሊጉ የጎለበተ አሁን ላይ የበቃ ተጫዋች ብቻ ሳይሆን ወጣት ተጫዋችም ሊያስፈርም የሚችልበት እድል አለ ሲል ነበር። ወጣት ገና
20 ዓመት ያልሞላውም ተጫዋች እያለ ነበር። ስም አልጠቀሰም። አሁን የሉዊስ ስኬሊ ጉዳይ ሩመርሱ የጀመረው ዛሬ አይደለም። ከአንድ ሳምንት በፊት የጀመረ ሩመርስ ነው። አሁን ከጊዜ ወደ ጊዜ እያደገ የራሱን የሆነ አዲስ ገጽ መያዝ የጀመረው። ቴሌግራፍ ደግሞ የሚለው ቼልሲዎች በቀጥታ ከነዛ ኢንተርሚዲየሪዎች ጋር ሲደራደሩ የሉዊስ ስኬሊ ፍላጎት ላይ እርግጠኛ መሆን አልቻሉም። ለተገቢ ኦፈር ለማቅረብ በቀጣይ የስራ ቀናት ለአርሴናል ለተጫዋቹ ያወጣል ተብሎ የገመቱትን ዋጋ ከኢንተርሚዲየሪዎች የሰሙትን የዋጋ ተመንን ለማቅረብ በተጫዋቹ በኩል የመልቀቅ ቼልሲን የመቀላቀል እዛው ለንደን ተቀናቃኝ ክለቦች የመቀላቀል ስለ ተጫዋቹ ፍላጎት እርግጠኛ መሆን ስላልቻሉ ከጉዳዩ ላይ መቆጠብን መርጠዋል አለ ቴሌግራፍ። በማንቸስተር ዩናይትድ በኩል ደግሞ ያለውን ዘገባ የምንመለከተው የዘሳንን ነው። በሳሙኤል ሉከስት አማካኝነት ኤክስክሉሲቭ ኒውስ ብሎ ይሄ የማንቸስተር ዩናይትድ ውስጥ አዋቂ የዘሳን ጋዜጣ ዘጋቢ እንደሚለው ከሆነ እኔ ባለኝ መረጃ መሰረት ማንቸስተር ዩናይትድ በቀጥታ ከአርሴናል ጋር ወደ ጠረጴዛ ወርዶ ያለፉትን ቀናት የዚህ ተጫዋች ሂደት ለማንቸስተር ዩናይትድ ኦፊሻሊ ቀርቦ ዩናይትድ ጉዳዩን ሪቫይዝ ካደረገ በኋላ ወደ አርሴናል ሄዶ ኦፊሻል ኦፈር ለማቅረብ የመጀመሪያ ስቴፕ ድርድር እንደጀመረ ድርድሩ በሰዓታት ልዩነት ነው የተቋረጠው ነው የሚለው። ምክንያቱም አርሴናል ለዚህ ተጫዋች 60 ሚሊዮን ፓውንድ አካባቢ መፈለጉን ተከትሎ ዩናይትድ በተጫዋቹ በኩል ስላለው ጉዳይ ሳይሆን በሻጩ ክለብ በኩል ስላለው ጉዳይ ከፍተኛ ጥረት አድርጓል ይላል የዘሳኑ ዘጋቢ ሉዊስ ስኬሊን ለማስፈረም። እዛ ጋር ደግሞ ቴሌግራፍ ምንድን ነው የሚለው? ቼልሲ በተጫዋቹ ፍላጎት ላይ ጥርጣሬ ስላለው አቋሙ ግልጽ ስላልሆነ ከጉዳዩ ላይ መቆጠብን መርጧል ነው። ዘሳን ደግሞ ምን ይላል? ማንቸስተር ዩናይትድ በቀጥታ ከአርሴናል ጋር ተደራድሮ ነበር፣ ግን አርሴናል የሚጠይቀው ዋጋ ለመክፈል ፍቃደኛ ስላልሆኑ ማንቸስተር ዩናይትዶችም በጉዳዩ ላይ ገፍተው መሄድ አልፈለጉም እስከ ዛሬ ድረስ ባለኝ መረጃ መሰረት ነው። ስለዚህ ሁለቱም ክለቦች ጥረት አድርገዋል። ከዛም በኋላ ግን ጉዳዩ ላይ ገፍተው መሄድ ያልፈለጉት በተጫዋቹ በኩል ያለው አቋም በግልጽ ለሁለቱ ክለቦች ስላልወጣ ነው። የተመለከታችሁት የዘጋርዲያንም የቴሌግራፍም ዘገባ የሚለው በእነዚህ ሁኔታዎች ላይ መሰረት ያደረገ ነው። አሁን ወደ አትሌቲክስ ዘገባ ደግሞ እንምጣ። ምክንያቱም ሂደቱ ማጠቃለያው መቋጫው ተጫዋቹ ውሳኔና የአትሌቲክስ ዘገባ ደግሞ የበለጠ በጉዳዩ ላይ ጥሩ ማብራሪያ አስቀምጧል። ተጫዋቹ ከአርሴናል መልቀቅ ፍላጎት የለውም። አርሴናል ለመሸጥ ቁርጠኛ አይደለም፣ ፍላጎት የለውም አይደለም። አርሴናል ይህን ተጫዋች እሸጣለሁ ለገበያ ያወጣለሁ የሚል ፍላጎት ወይ አቋም የለውም። ግን አሁን ለምሳሌ ክለቦች በአደራዳሪ አካላት የሚሆኑ በተለያየ መንገድ የሚሆን ተጫዋቹን ካናገሩ በኋላ ማግባባት ከቻሉ ተጫዋቹ በሩን ከከፈተ ፍቃደኛ ከሆነ አርሴናል ተጫዋቹን ለመሸጥ በሩን ይከፍታል። አሁን ውሳኔዎች ሁሉ በተጫዋቹ እጅ ላይ ያለ ይመስላል። ከዛም በኋላ አትሌቲክስ ባወጣው ዘገባ መሰረት ደግሞ ተጫዋቹ ለቦታው ፋይት ለማድረግ በኤምሬትስ ለመቆየት ባደገበት አካዳሚና ባደገበት ክለብ ላይ ያለው ጽኑ የሆነ የማሊያ ፍቅር ቅድሚያ እንደሚሰጥና የትኛውም ክለብ የደለበ ኮንትራትና አዲስ ተጫዋቹ ከአርሴናል በተሻለ የደሞዝ ክፍያ እንደሚያገኝ ቃል እንኳን ቢሰጡት ተጫዋቹ የመልቀቅ ምንም አይነት ፍላጎት አላሳየም። አርሴናልን በሩን አልከፈተም። ግን ድርድሮች ነበሩ። ማንቸስተር ዩናይትድም ተደራድሯል፣ ቼልሲም ተደራድሯል። ተጫዋቹ ግን ቅድሚያ የሚሰጠው በክለቡ መቆየትን ነው። ነገር ግን አሁን ወደ ዘጋርዲያን ዘገባ ደግሞ ወደኋላ ልመልሳችሁ። አርሴናል ለዚህ ተጫዋች ሽያጭ በር ሊከፍት የሚችልበት አስገዳጅ ሁኔታ የፋይናንስ ስርዓቱን ለማመጣጠን ነው የምትለዋ አንቀጽ ደግሞ ሚዛን በጣም ይደፋል።
ምክንያቱም አርሴናል ይህን ተጫዋች መሸጡ ለሚመጣበት ተከታይ ሌሎች ጫናዎች ጭምር ማቅለያ ነው የሚሆነው። ለምሳሌ አርሴናል በቀጣይ ቀናት ከዚህ ፕሮግራም በመቀጠል የምናነሳው ትልቁ ነጥብ የሁሊያን አልቫሬዝ የዛሬው ትልቁ ሚቲንግ አለ። ከሚቲንጉ በፊት ቀደም ብሎ ለኃላፊዎቹ አሳውቋል። ዛሬ ከዲየጎ ሲሞኒ እና ከሲኢኦ ጋር ነው የሚገናኘው። ከዛ በፊት እዛው አትሌቲኮ ማድሪድ ቤት ላሉ የበላይ ኃላፊዎች ቃሉን ሰጥቷል። በጭራሽ በአትሌቲኮ ማድሪድ ለመቆየት አልፈልግም፣ የሰጡ ቃል የገቡልኝን ጉዳይ አልተገበሩም፣ ቃላቸውን አጥፈዋል እንደ አሌክሳንደር ኢሳቅ ሁሊያን አልቫሬዝ እያለም ይገኝ። ያንን በቀጣዩ ፕሮግራም እናነሳለን። አርሴናል ትልቅ አጋጣሚ ሊከፈትለት ነው። ለባርሳ የመሸጡ ጉዳይ ከጊዜ ወደ ጊዜ ኮምፕሊኬት እየሆነ አሁን ወደ ባርሳ ይዘዋወራል የሚለው ነገር የተጫዋቹ ፍላጎት እንጂ ባርሳና አትሌቲኮ ማድሪድ ድጋሚ ይደራደራሉ የሚለው ጉዳይ የተዘጋ ይመስላል። ምክንያቱም ባርሳም ይህንን ተከትሎ ይመስላል ወደ ላውታሮ ማርቲኔዝ ፊቱ ማዞሩን ያለፉትን ቀናት ስናደምጥ ነበር በሩመርስ ደረጃ። ስለዚህ አርሴናል ትልቅ እድል አለ። ተጫዋቹን በጭራሽ አትሌቲኮ ማድሪድ መሸጥ ማይፈልገው ለባርሳና ለማድሪድ ነው እንጂ ለአርሴናል አልሸጥም አላለም። የተጫዋቹ ፍላጎት ነው ወደ ለንደን የመምጣት ጉዳይ አሁን ላይ ለአርሴናል ከባዱ ፈተና የሚሆነው። ይህም በተደጋጋሚ አንስተናል። በብሩኖ ጊመሬስ ግዢ ምክንያት አርሴናል የከፈለው ተርም ከፍተኛ መሆኑና ፋይናንሻሊ ጫና እንደሚፈጥር እየተገለጸ ይሄን አሞርታይዝ ለማድረግ ደግሞ የስኳድ ጥሬ ፕሮፊት ትርፍ ወደ ባንክ አካውንቱ ማስገባት ስላለበት ስቴትመንቱ መያዝ ስላለበት ለዛ ደግሞ ትላልቅ ዋስትና የሚሰጡ ሽያጮች መካከል አንዱ ይሄ ፉልባክ ነው። የነኢተን ጉዳይ ገና በፋይናል ዴድላይን ዴይ አካባቢ ለሽያጭ መውጣታቸው እንደማይቀር ነው የተለያዩ ዘገባዎች የሚጠቁሙት። ስለዚህ አርሴናል በራሱ ፋይናንስ ላይ የመጣውን ጭንቅ ለማቅለል ነው እንደነዚህ አይነት እርምጃዎችን የሚወስደው። ወጪና ገቢን ማመጣጠን ደግሞ በእንግሊዝ እግር ኳስ ውስጥ ባለፉት 5 ዓመት በጣም ለክለቦች ከባድ ሆኗል። ሳይፈልጉትም እየተገበሩ የሚገኙት የአሰራር ደንብ ነው። ለምሳሌ ቼልሲ ለ10 ተጫዋች 270 ሚሊዮን ፓውንድ በላይ አውጥቷል በዚህ ሳመር ብቻ። ግን ባለፉት 4 ሲዝኖች 300 ሚሊዮን ፓውንድ ከአካዳሚ ተጫዋቾች ሽያጭ ያገኘ ብቸኛ ክለብ ነው። ስለዚህ የቼልሲ የአሞርታይዜሽን ችግር የለበትም። በፒኤስአር ለምሳሌ በተጠናቀቀው ሲዝን ቼልሲ እኮ ፖዘቲቭ ሆኖ ነው ከሌሎች ክለቦች ለየት በሚል ሁኔታ ያጠናቀቀው። 90 ሚሊዮን ፓውንድ ምናምን ፖዘቲቭ ሆኖ አይደለም ኔጌቲቭ ውስጥ ለመግባት ፖዘቲቭ ሆኖ ነው የሂሳብ መዝገቡን ያጠናቀቀው። ለዛ እኮ ነው ለነ ሞርጋን ሮጀርስ 117 ሚሊዮን ፓውንድ ለመክፈል በአንድ የፍቃደኛ የሆነው። ስለዚህ አርሴናል ይሄን የሂሳብ ስርዓት የሂሳብ መዝገብ ማስተካከል ስላለበት ነው አሁን አስገዳጁ ሽያጭ ወይም ክለቡ ለማይል ሉዊስ ስኬሊ አይ እኛ ልንሸጥ እንፈልጋለን ካሉት ተጫዋቹ ይለቃል። ክለቡ ለሽያጭ ካቀረበው የመሸጥን ፍላጎት በር ከከፈተ አሁን እኮ ክለቦች በኢንተርሚዲያሪዎች አማካኝነት ተገፋፍተው መጥተው ነው ከአርሴናል ጋር የተደራደሩት። አርሴናልም እኮ የዋጋ ተመን አውጥቷል። ይሄ አይሸጥም ማለት አይቻልም። ምክንያቱም 60 ሚሊዮን ፓውንድ አካባቢ መሆኑን ተመልክተው ነው ማንቸስተር ዩናይትዶችም ዝውውሩን ገፍተው ለመሄድ ያልፈለጉት። የሳሙኤል ሉከስ ዘገባ እንደሚለው ከሆነ እዚህ ጋር ደግሞ የጂሚ ጃክሰን ዘገባ ምንድን ነው የሚለው? አርሴናል የብሩኖ ጊመሬዝ ዝውውር በ4 ዓመት ኮንትራት በ3 ተርም የሚከፈል 75 ሚሊዮን ፓውንድ ተስማምተዋል። ይሄ ክፍያ ስርዓት ደግሞ አርሴናል ያለፈው የዝውውር መስኮት 230 ሚሊዮን ፓውንድ ማውጣቱን ተከትሎ አሞርታይዝ ማድረግ አለበት፣ የሂሳብ መዝገቡን ማስተካከል አለበት። ከስኳድ ኮስት ሬሾ ጋር በተያያዘ ጫና እየመጣበት እንደሆነ ተመልክተው ነው ይሄን ጉዳይ በር የከፈቱት ነው የሚለው። እሺ የትኛውን ዘገባ የበለጠ ተቀባይነት አለው ብላችሁ ታስባላችሁ? ሁሉም በህትመታቸው ላይ ይሄንን መነጋገሪያ አርዕስት አድርገው
በዛሬው ዕለት ሰፊ ሽፋን ያገኘ የእንግሊዝ ጋዜጦች የጀርባ ገጽ ዋና አርዕስት እንግዲህ የአርሴናሉ ማይልስ ሉዊስ ስኬሊ ይሆናል። ይሄ ተጫዋች እንደምታውቁት በተጠናቀቀው ሲዝን 36 ጨዋታዎችን በሁሉም ውድድሮች አድርጓል። በተለይ በመጨረሻና በሁለተኛ የውድድር ወቅት ለሚካኤል አርቴታ አርሴናል በመጨረሻም ከፍተኛ እስትንፋስ ሆኖ ይሄ ተጫዋች አገልግሎቱ በተለይ ማርቲን ዙቢመንዲ እየተዳከመ በመጣበት ወቅት ደግሞ የበለጠ ለአማካይ ክፍሉ አዲስ ዳይናሚክስ ፈጥሮ ጥሩ የስኳድ ተጫዋች መሆኑን አስመስክሯል። በተለይ ከ2024-25 የተሻለ የውድድር ዓመት አምና ማሳለፍ ችሏል። ከካቻምናው ስህተት አምና የታረመ ተጫዋች ነው። ይሄ ተጫዋች የጌም ታይም ጥያቄ የለበትም ማለት አርሴናል ይህን ተጫዋች በበቂ ሁኔታ በተጠናቀቀው ሲዝን በተለይ ሁለተኛ ዙር ላይ ደቂቃ መስጠቱ መጀመሪያ ዙር ላይ ጃንዋሪ ላይ ይሄ ተጫዋች ይለቃል የሚለውን ሩመርስ ቢያንስ ይሄ ተጫዋች ደቂቃ እያገኘ መምጣቱን ተከትሎ ይሄ ሩመርስ ቀንሶ ነበር። ከዛም በኋላ ነው የተጫዋቹ ኮንትራት መጠናቀቅ የቻለው ወይም በአርሴናል ቤት የሚያቆየውን የ5 ዓመት ኮንትራት አምና መፈረም የቻለው። ስለዚህ አሁን የማይልስ ሉዊስ ስኬሊ ጉዳይ ለአርሴናል በመጨረሻ ቀናት ምናልባት ለሽያጭ ሊወጣ የሚችልበት እድል እንዳለ ነው እየተዘገበ የሚገኝ። በተለይ ቤን ጃኮብስ ምንድነው የሚለው የለንደኑ ኮረስፖንደር የቶክ ስፖርቱ የቢቢሲ 5 ዘጋቢ የሚለው አርሴናል አሁን ለተጫዋቹ እስከ 60 ሚሊዮን ፓውንድ ገደብ ቢያወጣም በድርድር ግን ክለቡ ከ40 እስከ 50 ሚሊዮን ፓውንድ ይህን ተጫዋች ሊሸጥ የሚችልበት እድል አለ። ምክንያቱም አርሴናል በተመሳሳይ ካራክተር የአማካይ ክፍሉ የተሞላ ሆኖ የክለቡን ፋይናንስ ማመጣጠን ቅድሚያ ሊሰጥ ይችላል። ስለዚህ የሉዊስ ስኬሊ ጉዳይ ከአርሴናል ፕሮጀክት ጋር በተያያዘ ሳይሆን ከአርሴናል ፋይናንስ ጋር በተያያዘ እንደሆነ መረጃዎች ላይ እየተመለከተ የምንገኘው። ታዲያ እናንተን እስቲ ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። ይሄ ተጫዋች ካደገበት ከቦረቀበት የሊጉን ዋንጫ ካሳካበት ገና ወደ ኃላፊነት ለመሸጋገር ገና 10ዎቹ ዕድሜ ላይ ያለ ወደ ትላልቅ ኃላፊነት ወደሚሰጠው ክለቦች ለመዘዋወር በሩን ከፍቶ አርሴናልም ተደራድሮ ይሸጣል ብላችሁ ታስባላችሁ? አሁን የዘገባዎቹን ይዘት ስንመለከት አርሴናል ማይልስ ሉዊስ ስኬሊን ሲሸጥ አትጠራጠሩ፣ የሚሸጥ ከሆነ ባይባክ ክሎዝ ውሉ ላይ ሳያሰፍር አይሸጥም። መልሶ የመግዛትን ህግ ሳያሰፍር ወይም ሴሎን ክሎዝ ላይ 30% የባለቤትነትን መብት አጋርቶ ሊሸጠው ይችላል። የሚወጡ ዘገባዎች የሚያሳዩት የፋይናንስ ሂደቱን አርሴናል ትኩረት ሰጥቷል። ተጫዋቹ በመጀመሪያ ዙር አምና የጌም ታይም ጥያቄ ነበር። ከዛም ሁለተኛ ዙር በአግባቡ ተቀርፎ በርካታ ደቂቃዎችን አግኝቶ በፍጻሜ ጭምር በዩኤፋ ሻምፒየንስ ሊግ ትልቅ ኃላፊነት ወስዶ ከፓሪስ ሴን ጀርሜን ጋር እስከ መሰለፍ ያደረሰው ትላልቅ አቅሞቹን በቢግ ስቴጅ አሳይቷል። እንደምታውቁት ደግሞ ማንቸስተር ዩናይትድ በዚህ ዝውውር መስኮት የግራ ፉልባክ በጣም ይፈልጋል። በዛ ላይ ጎን ለጎን የኒውካስል ሉዊስ ሃልን ለማስፈረም በጣም ዩናይትድ ጠንካራ ፍላጎት ቢኖረውም ኒውካስል ለዚህ ተጫዋች ከ60 ሚሊዮን ፓውንድ በላይ ነው የሚጠይቀው። ማንቸስተር ያንን ክፍያ ለመክፈል ፈቃደኛ አይደለም። አሁን ከማይልስ ሉዊስ ስኬሊ ጋር እንዲደራደር በር ተከፍቶለት ዩናይትድ ለመደራደር ወደ አርሴናል ሄዶ ደግሞ ተመሳሳይ ወደ 60 ሚሊዮን ፓውንድ ገደማ የሚጠየቅ ተጫዋች እንደሆነ አርሴናል አሳወቀ። ማንቸስተር ዩናይትድም ከዝውውሩ ማፈግፈግ ቻለ። ቼልሲ ይህን ተጫዋች ለማምጣት ያሰበው እንደ ዘገባዎቹ ከሆነ 2024-25 ጃንዋሪ ላይ ነው ቼልሲ የዚህን ተጫዋች ሁኔታ መከታተል የጀመረው። አሁን ደግሞ በዚህም ወቅት ለክለቡ ቀርቧል። ነገር ግን ቼልሲ በትናንትናው ዕለት ፔፔ ቻቫሪያን በይፋ ማስፈረሙን ይፋ አድርጓል። ይሄ ተጫዋችን በክለቡ
ይፈልጓል አይፈልገውም የሚለው በቀጣይ የምንመለከተው ነው የሚሆነው። አሁን ግን ባለው መረጃ መሰረት ከሆነ ተጫዋቹ ለቦታው እንደሚታገል በአርሴናል እንደሚቆይ ነው እስከ ዛሬ ድረስ ያለው መረጃ የሚያሳየው። በዝውውር ደግሞ ጉዳዮች በ24 ሰዓት አይደለም በተወሰኑ ሰዓታት ልዩነት ሲቀየሩ እንመለከታለን። እስካሁን ያለው ግን ተጨባጭ መረጃ በሉዊስ ስኬሊ በኩል ይሄን ይመስላል። የቼልሲና የማንቸስተር ዩናይትድ የቀረበላቸው የሉዊስ ስኬሊን የማስፈረም ሂደት ከዚህ መመዘኛ እንደሆነ ከጋዜጦች ባገኘው መረጃ ያመላክታል። እስቲ እናንተስ እንዴት ትመለከታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። ላይክ አድርጉ፣ ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ይህም ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። አሚር ላደረክልን የሱፐር ቻት ድጋፍ ልባዊ ምስጋና እያቀረብን ከቻናላችን ጎን ለረጅም ዓመት በመቆም ቻናላችንን በመደገፍ እዚህ ደረጃ ድረስ አብሮን ቆይቷል። አሚርን ከልብ እናመሰግናለን። በሁሉም ክለቦች የዝውውር ዘገባ ተመልሰን እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።